በክብር ማውራት ለማመድ እንደዚህ አይደለም ቤቲ ዝም በይ እንዴት ነው ምን ልሰራ ነው ደግሞ የመጣው እስቲ ዝም በይ በቃ እነዚህ እንሰማችሁ ነው ለካኛ ላይ የመጣው መስነዳበት አንቺ እኔን የሆነ ነገር ስታደርግ ያማክርሽኝ ታውቂያለሽ እንዴ የቤተሰብ ጉዳይ ላይ መማከርም አይጠበቅብኝም ገና ትዳር አልመሰረተ ነው እሺ እንድታቂ እና አንቺ አብረን እንዳንሆን የሚያደርግ ንብረት አይደለ ስለዚህ ንብረቱን ሙሉ ለሙሉ በስሙ አድርግለታለሁ ያልቃል በቃ ቀላል ነገር ነው ምንም ድርሻ የለም እዚህ አጠገቤ ስትመጪ ሰላም ይታወካል ስለዚህ አለሽ እናት አለም በቃ እኔን እኮ ምንም የምታይበት ምንም ምክንያት የለሽማ እኔ ማንንም ማይፈልግ እኮ አይደለም ጓደኛዬ ፈልጌ ነው የመጣው በቃ እሷን በብቻው አግኛት በጣም እንዴ ይመስል ለብቻው አግኛት በይ በቃ እባክሽ ምንም አይደለም በኔም ዝም በይ በቃ አንቺ ያንዳንዱ ነገር አማክረሽ ነው የምታረጊው እሱ ግን እንደዚህ አይነት ትልቅ ውሳኔ ሲወስን እንኳን ላንቺ አልነገረም ያንተ ቤት እንደሆነ ነበር ሁላችንም የምናውቀው እኔ አብርቼ ግን አላውቅም የኔ ነው በስሜ ነው የእናቴ ቤት ነው የወንድሜ ቤት ነው ምናምን ብዬም አላውቅም ግን አላልኩም ሰላም እንዴት ናችሁ ያው ያለው ነገር እያያችሁ ነው ከቤትም ወጥተናል ያው ደባሪ ነገሮች ነው እንግዲህ ሰላም ለመሆን ያልተፈጠረን መሰለኝ አስቀያሚ ነገሮች ናቸው እየተፈጠሩ ያሉትና አክቹአሊ እናቴ ጋር ነበርኩኝ እሱም ነበረ ብቻ በቃ ሰላም አይደለም እሱም ሰላም አይደለም ሁኔታው ምናምን ልክ አይደለም ምናምንና በቃ እየተፈጠረ ያሉ ነገሮች እንዳለ ግራ የሚገቡ ናቸውና ከቤቲ ጋር ሆኜ ቢያንስ እኔ ብቻዬን ማረጋጋት አልችልም እሱም ማውራት ምናምን አልችልም ምክንያቱም አሁን ወንድምና ወንድም ተጣልቶ አሁን ማለት ለኔም ስም ጥሩ አይደለም ሁኔታውም ምናምን ልክ አይደለም ብቻ ሶፊ የሚያደርገው ነገር ልክ አይደለም እንደዛ ማድረግ አልነበረበትም ያን ውሳኔ መወሰን አልነበረበትም ስቶፋም ደግሞ አሁን በእልህ በንዴት የሆነ ነገር እንዳያረግ ነገር እንትን እንዳይል በጣም ነው እንትን ያልኩት ልትሰማኝና ብቻ እኔ እንጃ አላውቅም ምን ማድረግ እንዳለብኝ አላውቅም ቤት ሻምቲው ነገር እንደ መጨረሻ ጊዜ እኔ እንደወጣን ይፈልገው እንደውም በእምነት እንትን ማለት ሲገባ ምናምን እኔ ላይ ነው እየበረታ የነበረው ምናምን እሱን እኮ አውርተናል አይደለ ቤቲ ማለት አሁን በእንደዚህ አይነት ሁኔታ ውስጥ ሆነ እንደዚህ አይነት ነገር ማሰብ የለብንም ነው ግን ለእያንዳንዱ እንትን እኔ ነው ተጠያቂ ሲያደርግ የነበረው ከወንድሙ ጋር ሲጋጭ ራሱ የእውነታውን ስናገር ምናምን ወደ እኔ ነበር በዛ ሰዓት መናገር አልነበረብሽም ነው ቤቲ አንቺም እኮ ልክ አይደለሽም ምክንያቱም እኔ አሁን ባንቺ ሳይድ ሆኜ እንትን ስል እረዳሻለሁ ግን ደግሞ እንደሱ ደግሞ ስታይ ምክንያቱም እናቴ ፊት አማቹ ፊት ነው ምንም ቢሆን ወደፊት የሆነ ነገር ይፈጠራል ተብሎ እያሰብን ያለ ነው ስለዚህ እንዴት ነው አለ አይደለ እንደዚህ አይነት ነገር አሁን እናቴ ፊት ማውራት ልክ አይደለም ተገቢ አይደለም ሁለተኛ ደግሞ አሁን እኔ መቼ በቃ ሰላም በሆኑ መቼ ሶፊ እንትን ባለ በምልበት ሰዓት ላይ አንቺ ጭራሽ ከኛ ብሰሽ ማለት ብዙ ነገሮችን ሲያረግ የነበረው እኔ ነው እና ሁሉንም ጥፋት በእኔ ነው ያሳበበው ንዴት ላይ ነው ቤትሻ ንዴት ላይ ነው የፈለገን ንዴት ላይ ቢሆን እንዴ ሰላም ነበርን እኮ ኢቭን የደረው ነገር ያነሳ ምናምን ኢትስ ኦኬ እሺ አሁን እሱ እኮ ማለት ነው እኔም እኮ አድርጌው አውቃለሁ እንዴ ቤትሻ እኔም አድርጌው አውቃለሁ ስለዚህ በእኔ የሚናደድበት ሪዝን ራሱ አልነበረው ምናምን ከዛ በዛ ሰዓት እንደዛ ብሎ መናገሩ ልክ አይደለም ነው በቃ ምን ፖይንቱ ምንድነው እንደዛ ብሎ ማለት እነሱ ይሄ እሳት ላይ ጋዝ ማርከፍከፍ ነው እንጂ ምንም የሚለውጠው ነገር የለም ሶፊም ተናዶ ነበር ሶፊም ሲናደድ በጣም ኃይለኛ ነው ከዛ ደግሞ ቶፋም ተናዶ ነበር ስለዚህ እንደዛ መሆናችን ለሁለት እንደዛ በሆኑበት ሰዓት ሌላ ነገር ማውራት ሌላ ነገር መጨመር ለዛ ነው እኔ ተረጋግቼ እንጂ በእምነት ያደረገችው ነገር ልክ ነው ሆኖ አይደለም ሶፊ ሲናገር የነበረው ነገር ማለት እንዴት ነው በከፊል ቢሆን ልክ ሆኖ አይደለም ግን ባንቺ በምንድነው በእኔ ምክንያት አንቺ ምን ሲናገርሽ ነበር ማለት የራሱ ጥፋት አልታየውም በምን ከመጣች እኔ ጥፋት ነው ምናምን እያለ ሲያወራ ነበር ከዛ ያኔ መምጣት በቃ ቀጥታ ካንቺ ጥፋት ነው ተረድቻለሁ ቤት ላይ ነው አውቃለሁ ግን በማዘርም ምናምን ያ ነገር ስላለ ነው ብቻ ግን ነገር ልክ አልነበረም ይኸውልሽ አሁን እሱን ማንሳት አስፈላጊ አይመስለኝም በቃ እኔ አሁን እያሰብኩ ያለሁት በቃ መሀል ላይ እንዳይጣሉ ማለት በመሀል ሲጣሉ እኛ ብቻ አይደለንም እዚህ ጋር ሶፊና ቶፋ ብቻ አይደለም የሚጣሉት በቃ ቤተሰቡ ነው የሚጣላው ሳይድ መያዝ ይጀምራል ምናምንና በቃ ቶፋ እየመጣ ነው ምንድን ነው ያዘው ደግሞ
ሽኛውን ሲያየኝ ራሱ የሚደብረው ነው ይመስለኝ። እሺ አንቺ አናግሪው ቶፋ ዳይል እናናግረህ ነበረ። አንተ ራሱ በኋላ እናወራለን። ቆይ አውራኝ ምን ሆነ ነው እንዴ? ምን ስላየና እንትን ማለት አልፈልግም። አሁን እኮ በቃ ያለፈው ነገር አልፏል። እኔ ስለተናደድኩ ነው ምናምን ብዬሽ ትችላለህ እንኳን እንደዚህ ነገር ልትሆን እንዴ? በቃ ተዋት እሷን። ለምን ለምንድን ነው የምትዋት? እስኪ ምክንያት እስኪ የዛኔ እንዴት ላይ ነው ብዬሽ ነው እኮ እኔም ዝም ያልኩት። እና ዝም ምን ታሪክ እባክህ ለምሸትኝ ያርልሽም እንዴ መከታተል በቃ ነው ቆሚ ቤቴ ለክ ወጣሁኝ አይደለ ከቤት። ስለዚህ ከቤት ከወጣሁኝ ደግሞ ሰፈሬ ድረስ መምጣት አለብሽ። እናቴ ጋር ትገቢያለሽ። በር ልክፈትልሽ። ቶፋ በቃ ለምን ትመጣሽ? ምንድን ነው የፈለግሽው? ማርያም በኋላ እናወራለን አልኩሽ። ምንድን ነው የመጣሽበት ነው ማውራት ያለብን? በእንደዚህ አይነት ንዴት ላይ ሆነክ እንዴት ነው ልታውቅ የምችለው? አልተናደድኩም። ከዚህ በላይ ምን ይሁን? እሺ ታዲያ እሷ ማዳመቂያ ነች፣ ንዴቴን ማባሻ ነች። ለምን እሄዳለሁ ስላለች ነው እኮ ነው የምትመጪው? ምንድን ነው ምክንያትሽ አንቺ? እኔ ጋር የምትመጪው እኔ ደስ አይለኝም። የተፈጠረው ነገር አየች፣ አዘነች፣ አለቀ። ምንድን ነው የተናገርኩሽ? እንዴ በጣም ነው የተናገርከኝ። መናገር ሲገባ እኔን ነው በጣም ተጨነስታ አናግረኝ የነበረው። እሷን ተናገርኳትም ቤቲ እሷን የተናገርካት በስራዋ ነው። እኔ ግን ምንም ያደረኩት ነገር ሳይኖር ነው እንደዛ ስትሆንብኝ ነበር። አላደረግሽም ማለት ነው። ይልሽ ስማሽኝ ምንም አደረግሽም አላደረግሽም ከአንቺ ጋር ማውራት አልፈልግም። ላይሽም አልፈልግም እኮ ምን አድርጌ ነው? አልፈልግም ነው በቃ። ሌላ ምክንያት የማያስፈልገኝም እኮ አንዴ አንቺን ላለማየት አለመፈለጊ በቂ አይደለም። አንቺ ምንድነው ምክንያትሽ እኔ ጋር መመላለስሽ? ጓደኛዬ ስለሆነች በቃ እሷ ጋር ነው እሷ ጋር ስትሆኚ እሷ ጋር ሂጂ። መጣች እኔ ማብረት መጣሁ ነው ይልክ ምንድን ነው የምትፈልጊው? እኔ እኮ ግራ እኮ ነው። ቢያንስ አንቺ እኔን ከፈለግሽኝ ብቻሽን መምጣት ትችያለሽ። ኢቨን እኔ እዛኔ እኮ በቃ ጥሩ ነገር ሰላም ስለሆናችሁ ብዬ ነው ያኔ ዲነር ላይ ራሱ ይዘሻ ስትመጪ ዝም ያልኩሽ። ደብሮኛል የምር እውነት ንገረኝ ካልሽኝ ማለት ነው እኮ አውርተን እኮ ማትቀየሪ ከሆነ ያው ነው። እሺ አሁን ምንድን ነው የፈለግሽ? ስለፈለኩ ነው ሌላ ምንም ነገር አይደለም። ተረጋጋ። አብሬሽ እሄዳለሁኝ ብቻሽን አሞሽ እንደዛ አይሆንም። መንገድ ላይ ነገር ብትሆኝስ ምናምን ስትለኝ በቃ ምንም ማፈናፈኛ አልሰጥችኝም። ሂክማ ጋር መምጣት ይችላልሽ። ሂክማ ስራ ቦታ ናት ያለችው። እሷ ስራ ፈትነሽ ስራ የላትም። ቶፋ እባክህ እሺ በቃ ተይኝ። ስለሷ ላውራ አይደለም። እሺ ምንድን ነው የፈለግሽው? ምን ያው አልገባኝም። በሰላም ነው የመጣሽው እንዴ? ምን ሆነክ ነው? እናውራ እንጂ ደህና አይደለም። ሶፊን እኛ እናውራ። ለምን ቤት መልሰኝ ምናምን ልለው ሁለታችሁ ነው አሁን እንደዚህ እንደምታረግ ገብቶኛል። እንደዚህ እንደምታረግ ስለገባኝ ነው። ሰው ታዲያ ምን ለምንድን ነው እንደዚህ የምታደርገው? እንዴት እንዴ? አንደኛ እኔና አንቺ አብረን እንዳንሆን የሚያደርግ ንብረት አይደለ? ስለዚህ ንብረቱን ሙሉ ለሙሉ በስሙ አድርግለታለሁ። ያልቃል። በቃ ቀላል ነገር ነው። ምንም ድርሻ የለም እዚህ ውስጥ አያስፈልገኝም። በቂ አለኝ። አየሽ፣ ይሄኛውን ነው የምልሽ። የማይመለከትሽ ነገር ላይ ጣልቃ ትገቢያለሽ። ገብቶሻል? ስለዚህ ለዚህ ነው የማትመጪ። እንደዚህ ከዚህ በኋላ ራሱ ድጋሚ ሌላ ጣልቃዎች ምናምን ነገር ስለምትገቢ ያኔ እያያዝኩኝ እነግርሻለሁ። በዚህ ምክንያት እያልኩኝ ማለት ነው። እኔ እኮ ለአንተ በሰዓት እያሰብክ ስላልሆነ እየነገርኩ ነው። 60% ያሱ ከሆነ 40% ያንተ ድርሻ አለ አይደል? አይመለከትሽም። ወንድሜ ነው ቤቲ። በቃ እሱ 60% ኖሮት በእኔ ስም ካርታውን ከፈረመ ወንድሜ ነው ብሎ አልተው። ወንድሜ ነው ብሎ ነው ወንድሜ ነው ብሎ ነው 60%ቱን የሚከፈለው። ገብቶሻል? 60% ድሮ በፊት ነው። ስለዚህ አይደለም እያወራ ያለው ቶፋውን እሱ ቅርብ ጊዜ አንዴ ዝም በይ አንዴ እባክሽ። ሲጀምር ደግሞ አይመለከትሽም። ለዚህ አይመለከትሽም ቤቲ። በቃ ሁለቱ ይሄ ነገር እኮ ነው የሚረብሽኝ። መታረቅ ይችላል። እኔ እና እሱ ወንድማማቾች ነን አይደለ? ዛሬ ተናዶብኛል ነው እኔም ተናድጄበታለሁ። የማደርገውን ነገር አደርጋለሁ። ከዛ ሰላም ይሆናል። አንቺ ግን ማዞር ነው መፍትሄ። ይልክ አሁን እንደዚህ የሚሰማሽ እኮ ነው ንገሪው። አማዩን ነገር ነው እያደረገ ያለው እኮ አንቺ እኮ ጭራሽ እኮ እያጋጋልሽ ነው ያለሽ። ቤት አንዴ ዝም ሶፊ ምን ሲል እንደነበር ሰምተሽዋል። ቆይ ከሶፊ ጋር ችግር አለ? ሌላ ማናውቀው ችግር የለብኝም፣ ግን እሱ ሳይመጣ በፊት እንዴት ሲሆን እንደነበር ሰምተሽዋል። ምን እያለ እንደነበር ታውቂያለሽ? አውቃለሁ፣ ግን ደግሞ ታስታርቂያቸውን ውሸት ዋሽተሽ ምናምን አለባብሰሽ አይደለም። እውነትም ማወቅ አለበት፣ እውነትም ማወቅ አለበት። እሺ ምንድነው ነው የምትይው? እሺ ንገሪ፣ ምንድነው ሀሳብሽ? ለምን ደው በሱ ስንታዞር ምን አገባሽ? ያንቺ ንብረት ነው የኔ ንብረት ነው አይደል?
እየተረዳኸኝ አይደለም። ከገባ ላንተ እየወገንኩኝ ነው። አትወግኝልኝ። እንዴት እንደምትወግኝልኝማ እኮ በእናቷ ፊት እኮ ላይክ ስሜን ስታጠፊው እና ደግሞ ጥላሸት ስትቀቢኝ እኮ አይቼሻል። በቂ ነው እሱ፣ ከበቂም በላይ ነው። እኔ እኮ ያንተን ስም አይደለም ያጠፋሁት፣ ስለሷ ነው ያወራሁት። ድጋሚ እሱን ነገር እንነጋገር። እሱንም ማንሳት አልፈልግም። አሁንም ላይ ምንም አይነት ሀሳብ እንድትሰጭም አልፈልግም። ይሄ የኔና የወንድም የጉዳይ ነው። የኛን ጉዳይ ማንም ሰው ጣልቃ እንዲገባበት አልፈልግም። እሷን ብትሆን ማለት ነው። ገብቶሻል? ይሄ ከትዳር በፊት የተፈጠረ ነገር ስለሆነ ከትዳር በፊት የነበረ ነገር ነው። እኛ በምንፈታው መንገድ እንፈታዋለን። ወንድሜ ነው እናቴ ልጅ ከፍለኛልሽ ምናምን ብለህ እያሸሸው ነው። አየሽ፣ ጭንቅላትሽ ከዚህ በላይ ማሰብ አይችልም። ምን ሆነሽ ነው? ምንድነው የምትቀበጥሪው? ሊሆን የሚችለው ለምን ስም ያዞርለት እንዴ? አንቺ እየገባሽ አይደለም። እስከ ዛሬ የነበረ ነገር ለምን እሷ ልታገባ ስትል በስም ታዞራለሽ? ጭንቅላት ያለሽ ለዚህ ነው የምታስጠይ። ምክንያቴ በቂ ነው። ተውና በቂ ምክንያት ካለ ንገረን። እሺ ሲጀምር ስለ ህግ አታውቂም እንጂ ማለት ነው። ከትዳር በፊት የነበረ ውርስ እሷን አይመለከታትም። ሲጀምር ብንጋባ ራሱ ነው የምልሽ። እኔ በራሴ ዊሊንግነስ ምናምን ነገር ለሷ ትካፈለኝ ትቀራመተኝ ምናምን ብዬ እስካልፈቀርኩኝ ድረስ ወይ በስሟ እስካላዞርኩላት ድረስ የትኛውም ህግ ከትዳር በፊት የነበረን ንብረቴን ለሷ የሚያደርግበት ምንም ምክንያት የለውም። ህግ ላስተምርሽ ምንድነው? ስለዚህ ይሄ ምክንያት አይሆንም ያልኩሽ። ለምክንያት ነገርታውሮ በቃ ቶፋ እንደዚህ አይነት ነገር የለም። በቃ አራፍ ነገር እኮ የለም እኮ ምን ገዶኝ ነው ላንቺ ምን ነገር ቶፋ በቃ እንደዚህ አይነት ብሎ ነገር የለም። በቃ አለቀ። ተዋት፣ እሷን አትስማት። ዝም በይ በቃ ዝም በይ እንዴ ቤቲ። ኢቭን ከተጋባችሁ በቃ እነሱ ወንድምና ወንድማማቾች ናቸው። በቃ ይታረቃሉ። እንደዚህ አይነት ነገር የለም። በቃ አውሩ። እንደዚህ ምታይ አሁን አንቺ ራስሽ እኮ ያለው ነበር ማርያም፣ ይሄን ነገር እንዳታደርግ ነው የመጣው አልሽ። እሱ ግን እንደዛ አይደለም። እንዳታደርገው። ለምንድን ነው መሀላችሁ ክፍተት የምትፈጥረው? ነገ ጠዋት እናንተ ትታረቃላችሁ። ከዛስ ለምን እንድታረቅ የሚያደርገን ደግሞ ይሄ ነው አይደለም። እሱ ስለተናደደ ብቻ ነው። አለቀ እኮ ንዴቱን በዚህ ያቀዘቅዝለታለሁ። ከዛ በኋላ በእኔና ባንቺ መሀል ይኸውልሽ፣ እኔና አንቺን ንብረት ነው እንዳያቀራረበን አይደለም አይደል? ንጹህ ፍቅር ነው አይደል? ስለዚህ እኔና አንቺን የሚያጣላን ነገር ወይም ደግሞ ሊያራርቀን የሚችልን ነገር ደግሞ ማስወገድ ፈልጋለሁ። ገብቶሻል? ይሄ ነገር አያጣላንም። እሱ ሰበብ እየፈለገ ስለነበረ እኔና አንቺን አይደለም ያልኩሽ፣ እኔና እሱን ንብረት አጣልቶናል አይደል? ስለዚህ ውጣ ብሎኛል ከቤቷ። ከወጣሁኝ እሱ ይኖርበት ከነቀው ነው አንድ ላይ ንብረቱን ማስተላልፍለት። ከዚህ በኋላ ግን ማለት ነው አጠገቤ እንዲደርስ አልፈልግም። ቶፋ አየህ፣ እንደዚህ እንዳትል ነው። አጠገቤ እንዲደርስ አልፈልግም ስልሽ አጠገቤ እንደ ወንድምነቱ ሳይሆን በአንቺ ጉዳይ ላይ እንዲናገረኝ አልፈልግም። እንደዛ የሚያደርግ ከሆነ እኔ ራሴን እርምጃ ወስዳለሁ። ቶፋ አሁን እኔ ሶፊ ልክ ነው አይደለም፣ እንደዚህ አድርግ ብዬ አንተ እንትን ማለት አልፈልግም። ግን ደግሞ አሁን እንደዚህ ተናደህ አይሆንም። አታስተላልፍለትም የፈለጋችሁን ነገር ማድረግ ትችላላችሁ። እናንተ ቤተሰቦች ናችሁ። ግን ደግሞ መጀመሪያ እናንተ ተረጋግታችሁ አውሩ እንዴ። በንዴት እኮ ምንም የሚሆን ነገር የለም። አሁን አንቺ በምትይው እና እሱ አውርተን ተግባብተን ምን ፈታ ይመስልሻል? ከዚህ በፊት በጣም በተረጋጋሚ ረጋ ብዬ አላወራሁትም በአንቺ ጉዳይ ላይ ቶፋ። በዚህ መንገድ ደግሞ ጭራሽ ነገሩን ነው እያባስከው የምትሄደው ነው። ጭራሽ ሌላ ነገር ነው እየጠመጠምክ የምትሄደው እንዴ። ማይስ ምን ትላቸዋለች እንዴ? ወንድሞቻችሁስ ምን ይላሉ? እሺ በእንደዚህ አይነት ነገር እናንተ በንብረት ምናምን ስትጣሉ ምን ይባላል? አንቺ እንደዚህ ስለሆነሽ ሶፊ አይወድሽም እንጂ እንደዚህ ስለሆነ እልሽ እኔ ሶፊ ወደደኝም ጠላኝም ምን ያልገባኝ ነገር ምን ሆኖ ደስ የሚልሽ? የምር እኔ ግራ ነው የምታጋቢኝ። ምን ሆኖ ደስ የሚልሽ? ለጓደኛዬ እየተከላከልኩላት ነው። እናንተ ማናችሁም እያሰባችሁላት ስላልሆነ ቤቲ ዝም ማለት ትችላለሽ። ኢቭን አብሬሽ የመጣሽው አረ እኔ የረሳሁት። ስለዚህ አንቺ አስታወስሻት እስቲ ምን አደረግሽላት? ቢያንስ አጠገቧ ነኝ። ምንም እኮ ባወራት ራሱ ምንም በቃ ይኸውልሽ ደርሶ ሐሳቢ አትሁኝ። አንድ ሳምንት ምናምን ነገር የተለቀቁ ቪዲዮዎችን ወደ ኋላ መለስ ብለን ብናይ ማለት ነው ምን ያህል እንደምትንከባከቢያትና ምን ያህል እንደምታስቢላት ማሳያዎች ናቸው። ላስታውስሽ እንደምትሰርግ እንደነበር በቃ እንጣላ ነበር፣ እንታረቃለን። እሱን ማስታወስ አይጠበቅም። ኡፋ በቃ አሁን እንደዚህ ነገር ማውራት ወለል እያስወለወልሻት ነበረ፣ በልብሷ አስተኝተሻት ውሃ እያስደፋሻት ነበር ሰውነቷ ላይ ያለን ብዙ ጊዜ እንደዛ ተደራርገን እናቃለን። ስለዚህ አንቺ ጉዴታሽ የምገልጽበት በእንደዚህ መንገድ ነው።
በእኔና እሷ መሀል ይሄ አዲስ ነገር አይደለም። እሷም እንደዛ አስደርጋኝ ታውቃለሽ። በእኔና እሷ ኖርማል ነው። እኛ አላየንም። እሷ እንደዛ ስታደርግሽ አንድ ቀን አላየንም። ነው እዚህ ጋር ሌላ ነገር እኮ አመጣሽ እኮ ሌላ ርዕስ አመጣሽ። እየሞከረ ነው። ማንም ከማንም ጋር ይጣላም። እኔ አሁን እየሞከርኩ ያለሁት ነገሮችን ለማብረድ ነው። ሰላሜን ስጪኝ ነው እንዴ? አጠገቤ ስትመጪ ሰላሜ ይታወካል። ስለዚህ አልይሽ እናት አለም በቃ እኔን እኮ ምንም የምታይበት ምንም ምክንያት የለሽማ። እኔ ማንንም ማየት ፈልጌ እኮ አይደለም ጓደኛዬ ፈልጌ ነው የመጣው። በቃ እሷን በብቻው አግኛት፣ ለብቻው አግኛት። እኔ ያለሁበት ቦታ ግን አትገኝብኝ። በቃ እየናፈከኝ መጥቼ ሞይን ያስመሰልከው እኮ እኔ ጓደኛዬ ነው ፈልጌ ነው። በቃ ስርዓት ይኑርሽ እንዴ! በቃ ዝም በይ እንዴ! ምን ሆነሽ ነው? እሱ ነው ሞይሱስ ያለብኝ ነው እኮ እያስመሰለ ያለው። እኔ አንቺን ፈልጌ ነው የመጣሁት፣ ካንቺ ጋር ነው የመጣሁት ማለት ነው። መሪ በጣም በተደጋጋሚ ተነጋግረናል። ለኔ ሪስፔክት ካለሽ ክብር ካለሽ እኔ ለአንቺ ያለኝ ስሜት ራሱ እንዲጨፈግግ ነው የምታደርጊው። እንደዛ እቺን ሴት ይዘሽብኝ ስትነቂ ማለት ምክንያቱም አስገድዳሽ አይደለም ወይም ደግሞ ሂጂልኝ ብላሽ በግድ መታብሽ አይደለም። እንደ በእምነት ፈልገሽ እየጎተትሻት ነው እየመጣችሁ ያለችው። ቶፋ እናንተ ስለተጣላችሁ እኛ እንጣላለን ማለት አይደለም። አትጣሉ ነው አይመለከተኝም። ስለእናንተ አይደለም ግን ስለኔ ግን ይመለከተኛል። ካለው እንድንጣላ ነው እዛው እንደ ፍጥርጥራችሁ ወይ አንቺ ቤት ወይ እሷ ቤት መገናኘት ትችላላችሁ። እኔ ያለሁበት ቦታ ግን እንዳይሽ አልፈልግም። በቃ እሷ ደግሞ ብቻዋን እንድትሆን አልፈልግም። እሺ በቃ አታያትም። እባክሽ በቃ ዝም በይ። ይኸውልሽ መምረጥ ትችያለሽ ወይ ነው ይልክ ምርጫ ውስጥ መግባት አይጠብቅብንም። በቃ እናንተ ጋር ስመጣ እሷ አትመጣም። በቃ አለቀ፣ ያልቃል። እዚህ ጋር እኮ ቶፋ ለምንድን ነው ሌላ ነገር የምታደርገው? ለምን ታውሳሰዋለህ? እንደዚህ እኮ ብለሽ እኮ ነው ታውቂያለሽ እኮ አይደል? ከአንድም ሁለት ጊዜ አውርተን ከዚህ በኋላ አታያትም ብለሽ ውጪ መንገድ ላይ አንቺን ትቼሽ ብቻሽን አትወጪም ብላስ ግግም ስላለች ነው። እዚህ መምጣትሽ ራሱ ስሜት አልሰጠኝም። መደወል ትችይ ነበር ማለት ቶፋ እንዴ ስደውል እኮ ስልክ አይሰራም። ምንድን ነው የሚሰራው? አልደወልኩም ማለት ትችያለሽ። እሺ አልደወልኩም። በቃ አንተም ማግኘት ፈለኩኝ። በቃ ና ያለሽበት እኮ እኔና ብትኝ እኮ እመጣለሁ ነው። አትመጣም። በዚህ አትመጣም። መቼ ተናደርኩኝ? በአንቺ ምንም የምናደድበት ነገር የለም። ከተናደርኩኝ በሰው ፊት ነው የምናደደው። በዚህ ሰዓት እንደዚህ እንትን ማለት አልችልም እንዴ። ከቻልኩኝ ያለህበት መጥቼ ለማረጋጋት መሞከር ነው። የማይሆን ነገር እንዳታደርግ መሞከር ነው ያለብኝ እንጂ ጭራሽ እኔ እንትን ልበል እንዴ? እሺ እኔና አንቺ በኋላ እናወራለን እኮ። አሁን ነው የምናወራው እንጂ ለምንድን ነው በኋላ? አሁን የት ልትሄድ? ሁላ ማስረጃ ይዤ አይሆንም። ለምን አትሄድም? ለምን? ቁጭ ብላችሁ አውርታችሁበት ከዛ በኋላ ይፈልጋችሁ ነገር ማውራት አልፈልግም። መነጋገርም አልፈልግም። አንድ ላይ ተሰብስባችሁ ሁላችሁ ማውራት ትችላላችሁ። ግን ደግሞ አንተ ብቻህን የምትወስነው ነገር አይደለም። ይሰማኛል። አንተ ብቻህን አትወስነው። ቢያንስ ይሄን ውሳኔ ከመወሰን ስለሷልስ ነግራት ይገባል። አንዴ እንኳን አንዴ በህይወትህ አንዴ እኔን ስማኝ እስኪ። ሁሌ አንተ ባልከው ነገር እቺ ሴትዮ መሀላችን ላይ ገብታ ፍቅራችንን ማደብዘዝ ነው የምትፈልገው። እሱን ደግሞ እያሳየችሽ ምን ያገናኛል? አሁን እኔ እያወራሁ ያለሁት እኮ ስለኔ እሷ የምታወራውስ ቅቤ እየቀባችኝ ነው። ቤት ዘጋይ በቃ እባክሽ። ምንም ይሄን መሪያም ዝም በይ በቃ። አንቺ እያንዳንዱን ነገር አማክረሽ ነው የምታረጊው። እሱ ግን እንደዚህ አይነት ትልቅ ውሳኔ ሲወስን እንኳን ላንቺ አልነገረሽም። ለምን? ትናንት አውርቻለሁ። ምን እንደማደርግ እንኳን በሷ ፊት አይደለም፣ በሷ ፊት ሳይሆን በእናቷ ፊት አውርቻለሁ። ያኔ ጆሮሽ ተደፍኖ ነበር። አወራህ እንጂ እንደዚህ ወስነህ ምናምን እንደዚህ ያደርጋለሁ ምናምን ብለህ ተናገር ነበር። ያወራሁትን ነገር ነው እያደረኩኝ። ምንድን ነው የምትጨቃጨቁት? በቃ እኮ አለቀ። በቃ እንደዚህ አይነት ነገር የለም። ምን አግብቷት ነው እዚህ ውስጥ ገብታ የምትፈተፍተው? በቃ ቤቴ ዝም በይ። ይመለከትሻል እንዴ? ምን አገባት እሷ ሲጀምር? አይመለከታትም። ከዛ በፊት የነበረ ነገር ነው። አይመለከተኝም። የእነሱ ነው እኮ። ካልተመለከተሽ ስለዚህ ምን ትሰሪያለሽ? ለምን እነሱ እንዳይጣሉ ነው። በቃ አለቀ። በጣም ታስቢ የለ እንዴ? ላንቺ የሚያስብልሽ የለ እንዴ? በጣም ታስቢላችኋል እንኳን ማለት ነው። ስለ ጤንነትሽ የምታስብ ልጅ አይደለችም። ስለ ጤንነትሽ የሚያስብ ሰው ማለት ነው። እንዳትጨናነቂ እንዳይከፋሽ ምናምን ነው የሚያደርገው እንጂ አባክሽን እያለ ቻሌንጅ የሚያደርግሽ ሰው አይደለም። እኔ ከሱ ጋር ገንዘብ ፈልጌ ወይ ነገር አይደለም። ስለዚህ የነሱ የቤተሰቦቹ ነገር የቤተሰቦቹ ነው፣ የወንድሙ የሱ የነሱ ነው። በቃ ይመለከተኛል። ለምን ታስቆሚያለሽ? ይመልስ። በእንደዚህ አይነት ሁኔታ አይደለም መሆን የለበት። ይጣላሉ፣ ሌላ ነገር ይሆናል። እሷ እንደፈለገችው ታውራ። ለምንድን ነው አፋፋን የምትያት እንዴ? መልስ ዋዛኝ። ለምን ትመጪያለሽ? እሺ እኔ ምንም አይደለም። ተስማሙለታችሁ እኮ እንድንስማማ ነው እንችላለን። እዛ ጋር ሂጂልን እስቲ። ታሉ ያደረኳቸው በቃ እንደዛ ከሆነ ይኸውልሽ እኔና እሷ በሰላም እንድናወራ ሂጂልን እስቲ ቢያንስ 5 ደቂቃ ተይኝ። ከዛ በኋላ እኛ እናውራና ከዛ መግባባት ያቅተን። እዚህ ቆሜ አያቸዋለሁ። እንዲህ ሳይሽ ራሱ ያቅለሸልሸኛል። እዛ እኮ ነው ታንገሸግሽኛለሽ።
እኔን ስለ ስርዓት ነው የነገርኩህ አይደለም። በቃ አረፍ እንዴ! ምን ሆነክ ነው? አላርፍም። በቃ ዝም በሉ። ስለዚህ እሷን ከዚህ አርቂያትና ከዛ በኋላ አርፋለሁ። ዝም በሉ እንዴ! እኔ እኮ ለሌላ ነገር ነው የመጣሁት። እናንተ ግን ጭራሽ ሁለታችሁ ለምን ይዘሻት መጫለሽ ነው ዋናው ነገር። በቃ መልመጣው ላገግማለች። ምን ላድርግ? ግም ስላለች እኔ መበሳጨት አለብኝ። እኔ ማብረሽ ትሄዳለች። እዛ እኔ ነኝ የምመጣው አለች እንዴ! እማዬን ይዣት ልምጣ? እሺ ንገረኝ። ብቻዬን ልተኛለች። እናትሽ ትሻለኛለች ለኔ ነው እንዴ? እማዬ ደክማታል እንዴ? ከኔ ጋር መከራት አለባት እንዴ? ቤቲ ዝም ማለት እየሰማሽ ነው? ምናምን ሴት ሆነሽ እንደው አልሰነዘርኩብሽም እንጂ የምትናገሪው ንግግር እንዲህ በጥፊ የሚያስጮልሽ ነገር ነው። ሞክረው ታውቃለህ እኮ አዲስ ነገር አይደለም። አቅለሽለሽ ምናምን ያው ስድቡን ምናምን ችዬ ነው እዚህ እየቆምኩ እራሱ ያለሁት ላንቺ ብዬ ማለት ነው። አትይም ታዲያ እዚህ እኮ የሚያስቆምሽ እኮ ምንም ምክንያት የለም እኮ። እኔ አዝነሽላት ነው ብዬ መጥቼ አታስቂኝ። አዝነሽላት በደንብ ነው ማዝንላት። አንተ ከምታዝንላት በላይ ነው ማዝንላት። እኔ እስቲ ምን አድርጊያት? እስቲ ይሄንን አድርጋት በይኝ እስቲ። አንቺ ግን 10 ደረድርልሻለሁ። ወንድም መጥቶ ይሰልባታል። ጓደኛ መታ መሬት ለመሬት ታንከባላታለች። በአንተ ምክንያት እኮ ነው የሁላ ነገር እየደረሰባት ያለው። በእኔ ምክንያት ነው። በጣም ጥሩ ልክ ነሽ። ቶፋ በቃ ማርያም ይኸውልሽ፣ የምር ያው ምዬ ነው የምነግርሽ ማለት ነው። ከአንቺ ጋር ስሆን ያለ ምንም ነገር ነው ያለ ምንም ግዳጅ በፍላጎት ወይም ደግሞ ሰፖርት ለማድረግ አንቺን ለማገዝ ወይ ደግሞ ከጭንቀት እንድትወጪ ምናምን ያደረኩት ነገር አይደለም። ይሄን ነገር ፈቅጄበት አምኜበት ወድጄሽ ያደረኩት ነገር ለዛ ደግሞ ማለት ነው እኔ ክብር ፈልጋለሁ እንደ ወንድ ማለት ነው። ስለዚህ ክብሬን የሚያሳጣኝ ሰው ጋር ደግሞ መታየትም መነጋገርም አልፈልግም። ያ ነገር ደግሞ እየመጣ ያለው ደግሞ በአንቺ ምክንያት ነው። ስለዚህ መሪም የመጭ ዝም በይ እባክሽ። ከአንቺ እያወራሁኝ አይደለም እያወራን ነው አይደል? መጀመሪያ በክብር ማውራት ለማመድ እንደዚህ አይደለም። ቤቲ ዝም በይ። እንዴት ነው ያያ? በቃ አበዛሽ። እሺ ስራትሽን ያዢ። ቶፋ ምን እየሆንክ ነው እንዴ? ዱላ ተንሳለ እንዴ ለሴት ልጅ ምን ሆነሽ ነው? የትም ያውቀው። እሺ በቃ ዝም በይ በቃ። እሺ ወንድም ከወንድም እንደዚህ አትሆንም ነበር። እኔ ላይ ነው ጉልበትን የምታሳየው። እኔ ደካማ በቃ ይሄንን ነው እንዴ? እየተማታኝ ቶፋ ይወጣ ስለምትሄደው ልሄድ አምጣው ስጠኝ። እሺ ስጠኝ። ለምን ሊያው ስጠኝ። ለምን ለምን ምን ማለት ነው? ለምን ቆይ አልገባኝም። ለምንድን ነው እኔ ስም እንዳዞር ምናምን ያልፈለግሽ እኮ? ለምን በዚህ ሁኔታ አይሆንም። አታድርገው ነው ወይስ እሷ እንዳለችው የግድ አንቺም የንብረት ምናምን ነገር አሳስቦሽ ነው? እንደዛ ነው የምረን? እሺ ምንድነው ምክንያትሽ? ንገሪኝና ይግባኝ። ያሰብከው ለደቂቃ ማሰብ ራሱ እኮ ምንድነው ምክንያትሽ? ንብረትነቱ የወንድሜ ነው አይደለ? ልመልስለት ነው እኮ። ለምንድን ነው ታዲያ የደበረሽ? እየሰማኸኝ ነው አይደለ? የኔ አይደለም ሁለት እሺ፣ ያንተም አይደለም የኔ አይደለም የእሱ ነው። ነገር ላይ ያንቺን ሀሳብ እያየሽው ነው አይደል? ስለዚህ ጭንቅላትሽን መረዘችሽ። መመረዝ አይደለም በቃ አንተ ልክ አይደለም እየሰራ ያለው ነገር። አንተ ይሄን ነገር ባረክ ቁጥር አንቺ እኔን የሆነ ነገር ስታደርግ ያማክርሽኝ ታውቂያለሽ? እኔ የቤተሰብ ጉዳይ ላይ መማከርም አይጠበቅብኝም። ገና ትዳር አልመሰረትንም። እሺ እንድታውቂ ትዳር አልመሰረትንም። አታስቀይመኝ። እራስ እንደዚህ አይነት ነገር አታውራ። እንዳስቀይምሽ እያደረግሽኝ ያለሽ አንቺ ነሽ። እቺን ይዘሽ መተሽ ማለት ነው። ከእሷ ጋር ይገናኛል። እኔ እናንተ ነን እያወራን ያለ ነው አይደል? እኔ እናንተ እባክሽ ዝም በይ በቃ እናውራበት። ቤቲ ዝም በይ ላውራበት። ምንድን ነው እንዴ? አንተ ይሄን ነገር ባደረግ ቁጥር የኔ ስም መነሳቱ ይቀራል? ንገረኝ፣ ይቀራል? ይኸውልሽ እንደው ደስ ነው የሚላችሁ። ከዚህ በኋላ እንደው አንቺ በመጥፎ ነገር ሊያነሱ አይችሉም። ንብረት ፈልጋ ነው የገባችው ምናምን አይሉም። ስለዚህ ንብረት የለኝም በመላጣው ነው የምንገናኘው ማለት ነው። እኔና አንቺ አሁን ይኸውልሽ በእናትሽ መሪ ጊዜን አታባክኝብኝ። ምንም ይዋክን ጊዜ የለም። ቶፋ አይሆንም። እሺ ምንድን ነው በቃ አይሆንም። ምኑን ነው የማይሆን? ስጠኝ ያንን እሱን እሷ ታስብበት። ከፈለገች ጎዳና ምን እንዲህ ሸራ ሞጥረን እንኖራለን። እኛ ፍቅራችን ነው የሚያኖረን። ስንት ዓመት ተንከራታለሁ እንዴ መጣችሁ? አሁን ጥሩ የት አይገባትም? ለምንድን ነው ሸራውስ ምናምን የምትኖረው? እሷ ያፈራችው ንብረት አይደለም እንዴ? እዚህ ላይ ምንም አይነት ፐርስፔክቲቭ አሁን ስለ ንብረት ማንም ያወራ የለም። ቶፋ ይሄ ቤት እንዳለ ታውቅ ነበር። ሲጀምር ዋሽተናል ሁላችንም። ያንተ ቤት እንደሆነ ነበር ሁላችንም የምናውቀው። እኔ አውርቼ ግን አላውቅም። የኔ ነው በስሜ ነው የእናቴ ቤት ነው የወንድሜ ቤት ነው ምናምን ብዬም አላውቅም። ሲጀምር ኪራይ ቤት ነው የሚመስላት ሁላ አገባሽ። በቃ ዝም አትይም እንዴ? ያንተ ቤት እንደሆነ ነበር ታስመስል የነበረው። በቃ የፈለገውን ነገር ማስመሰል ይችላል። እንደፈለገ መሆን ይችላል። የወንድሜ ነው ማለት ትችል ነበር። ማውራት አይጠበቅብኝም። እስቲ ልቀቂኝ በእናትሽ። ስጠኝ በቃ
የወንድሜ ቤት ነው አላልኩም። የእናቴ የኔ ቤትም ነው አላልኩም። እሷ ስታውቅህ ቤት እንዳለ ነበር የምታውቀው። የኔ ቤት ነው ይሻቃለሁ። የገዛ ቤት ነው ይሻቃለሁ። የወንድሜ የፈለገው ነገር ይሁን፣ እኔ ግድ የለኝም ስለቤቱ። ግድ ማይስተሽ ከሆነ አትያዥኛ። አይሆንም፣ በቃ አሁን አይሆንም። ከፈለክ እናንተ ሰላም ከሆናችሁ ካወራችሁ ተረጋግተህ ካወራው በኋላ የፈለከውን ነገር ማድረግ ትችላለህ። በምን አይነት መንገድ ተረጋግቼ ማውራት እንደማልችል አንቺ ምንም ጠንቅቀን እናውቀዋለን። ትችላለህ። ከቤተሰብ ጋር አንድ ላይ ተሰብስበህ ማውራት ትችላለህ እንዴ? በእናንተ ጥል ምክንያት ስንት ሰው ነው የሚረበሸው? ቶፋኒንም ነገረኛ አታርገኝ። እኔንም የሆነ ነገር አትበለኝ። ስለአንቺ ጥሩ ነገር ብቻ ነው ማሰብ ይችላል። የፈለከውን ነገር ማሰብ ትችላለህ። ኦኬ፣ ያው እንዳልከው ገንዘብ አይደለ? ገንዘብን ፈልጌ እንደዛ እንደማታስቢ አቅ ነበረ። ግን ደግሞ ከሷ ጋር ከሆንሽ ግን አታስቢ ግን ማሰባችሁ ይሄን ያህል አንተዋወቅም ማለት ነው ነው። የት መኖር እንዳለበት ዝም በይ። እኔ ለራሴ አይከብደኝም። እኔ ለራሴ መኖር አይከብደኝም። እሷን ለማኖር ማለት ይሄ ቤት በቂ ማለት ከዚህ የተሻለ ነገር አመጣላታለሁ። እሷ ብቻ ነኝ ልክ ምን አይመለከትሽም። ያዘጋጀው ቤት ሸራ ቤት ለምን ወጥር ያላኖራት አይመለከትሽም። እሱ ለምን ደግሞ ይመለከተኝ? ጓደኛዬ ነው። ማን ነው እስቲ ቤት ኖሮት የሚያገባው? ሰው ተከራይቶም ይኖራል እኮ አይደል? መጀመሪያ እዚህ ቤት መኖር አለ። ለምን ታስረዳታለህ እንዴ? ከዚህ ቤት አይደለም ችግር መጀመሪያ እዛ ቤት አይደለም ችግር። ቤቲ እየሰማሽ ነው? እልሽ መሪም ያመጣሻት እኮ ሀሳብ እንድትሰጥ እንድትጨምር እንድታግዝልሽ ነው አይደል? የዛኔ ያህል አልታመምሽም መሪም። በሄድሽበት አትወቂም እኮ እንተዋወቃለን ሁለታችንም። በሽታው መቼ እንዴት እንደሚያደርግሽ እናውቃለን አይደል? ወይ እኔ እመጣለሁ ወይ እሷ ትመጣለች አለች። እሺ አትልሽም። ብዙ ጊዜ ወድቃታ ደውለን ቼክ እናድርጋት እናት። ምክንያቱም እንደዚህ አይነት የቂል ስራ አትሰራም እሷ። የቂል ስራ ነው አውርተን ከዚህ በኋላ እዛ ቤት እንዳትደርሺ ያለቻት እናትሽ ዛሬ መልሰ አብራሽ ትሄድ ቶዬጋ አትልሽም። በፍጹም ልትልሽ አትችልም። እናትሽ እንደዛ ካደረገች እሷ ናት እንግዲህ ስተት የምትሆነው ማለት ነው። ሲጀምር እንደዚህ አይነት ስተት አትሰራም። ስለ ትዳር የሚያውቅ ሰው ማለት ትዳሩን ያከብራል። አሁን አንቺ ትዳር ስላልያዝሽ ግን እንዴት እንደሚሄድ ግን አልገባሽም። እንዴት እንደሚሄድ አልገባሽም። አሁን ማለት ነው እኔ ላወራክ የመጣሁት ስላንተና ስለአንቺ እኮ እሷ ኖራ እኮ ማለት ነው ሰላም ሆነን አናውቅም። ይሄ ነገር ለምንድን ነው የማይታይሽ? እስቲ እኔና እሷ ሰላም ያለው እንኳን በቤተሰብ ምክንያት ነው ወይ በወንድም አንቺ ምሽት ላይ ከመምጣትሽ በፊት ማለት ነው ሂጂ ወይ በጓደኛው ምክንያት ነው ሰላም ካልሆንክም ልንገርሽ እንደዚህ ወደ ዘርጋ በእናትሽ ድጋሚ ይኸውልሽ እንድሰነዝርብሽ እንዳታደርጊ። ድጋሚ ችግር የለውም ለማዳ እባካችሁ ይኸውልሽ የሰማሽ ነው። አንቺ ምሽት ቀን የእራት የጋበዝኳት ከመምጣትሽ በፊት ምሳ ሰርቼላት ነው ሰላም ነበር፣ ደስተኛ ነበር፣ ስክን ያለ ውሎ ነበር ያለው። አንቺ ስትመጪ በምን እንደዛ እንደደረገች አስላወቅ ስትመጪ ምን ያታሳብ በጓደኛ ምክንያት ደስታ ይጨፈገገ በጓደኛ በወንድም ምክንያት ነው በእኔ ምክንያት አይደለም። አሁን እሺ በወንድሙ ምክንያት ሆነ አልሆነ እነሱን ከማጣላት ውጪ ምን ይፈይዳል? ሶፊም ይሁን የደስታችን እንቅፋት ናቸው። ሌላ ተጨማሪ እንቅፋት አንፈልግም። ስለዚህ አንቺ መጀመሪያ እነሱን አስወግድ፣ ከዛ ወደ እኔ ትደርስበታለህ። አንዴ ይኸውልሽ ከባድ ይሁን አይሁን አላውቅም። ከዚህ በኋላ ግን ማለት ነው እሷን ይዘሻት የምትመጪ ከሆነ የኔና የአንቺ ፍቅር ይብቃለት እንደማለት ነው። ከዛ ውጪ ሌላ ትርጉም ይስጥ። አቦ በእናትሽ ዝም በይ በእናትሽ። ያውሮሽ አይደለም ይሄንን ነው የምትፈልገው አይሻ? ምንም ቤቲ አልገባኝም። መቼ ነው እንደዚህ ሆናችሁ? ቆይ ጓደኛሽ ታዲያ ትዳር ሶስተኛ ሚስቴ ነች እንዴ እሷ? መሀላችን ላይ ምን ሰራለች እሷ? በቃ መሀላችን አትገባም። አንቺ እኮ ጭንቅላት ቢኖርሽ ጭንቅላት እንደሌለሽ ማሳያ ነው። እሺ ቤቲ መሪም ይኸውልሽ አሁን ጭንቅላት ቢኖርሽ ኖሮ ማለት እቺ ልጅ እወድሃለሁ ከነፍኩል ምናምን ስትል የነበረች ልጅ እኔ ቤት ያስገባት እኔ አይደለም እኮ ያስገባት እኔ ነኝ ይዤት የመጣሁት። የኔ ጓደኛ ናት እንዴ? የኔ ጓደኛ ናት እንዴ? ሰላም ምንድን ነው ያደረገው? የኔ ጓደኛ ናት ወይ? የዛኔ ወዳለው ሰላም ጓደኛ አንተ አሁን ልንገር አልወድም። እሺ እኮ እሱ ምን ፈለገው? አትገኝ እኔ ጋር አትምጪ። አንቺ ነገር ባነሳሽ ቁጥር ትዳር ነው ያዝ ነው። አንቺ ምንም ነገር ልታደርጊ እንደምትችይ ግልጽ ነው። ምንም ነገር ልታደርጊብኝ ትችያለሽ። አንተ እዛ ላይ ከዚህ በፊት እኮ እኔ ትችዋለሁ እንዴ? ከተውሽው ተይና በቃ ከተውሽው እኮ ተይነ እንዴ? መተው እኮ ነው እንዴ? ሌላ ጓደኛ እመጣላታለሁ። ሲጀምር ሌላም ጓደኛ አላት ካንቺ ውጪ። እኔ ከሷ ህይወት እንደወጣ ከፈልክ መጀመሪያ ወንድምህንና ጓደኛህን ከህይወት አስወጣቸው። ቤቲ በቃ እንዴት ነው ከህይወት ምን ልሰራ ነው ደግሞ የመጣው? እስቲ ዝም በይ በቃ። እነዚህን እየሰማችሁ ነው። ለካኛ ላይ የመጣ መስነዳበት
ለምን ብር ይጠራል? ሶፊ በእናትህ በቃ ሰላም በእናትህ የሰማሁት አይደል? በቃ እሺ ለኔ ስትል ኧረ እባካችሁ ፊት ለፊት እላለሁ ችግር የለውም